አባቢ እኮ ደስ ይለዋል። ለምንድን ነው ከሱ የምትደበቂ? እናቴ እኛን እንዳታገኝ ዲና። ሳቤላ ትክክለኛ እናቷ የልዩ አክስት ነኝ ብላም እስከዛሬ ስታገኛት የነበረችው ራሷ ማርዳ እንደሆነችም አወቀች። እናም ይህን ጉዳይ ደግሞ ስታቅ በጣም ነበር ደነገችው። ማርዳ እናቴ ነሽ? አዎ ማርዳ እናቴ ነሽ ወይ ብላም ስትላት በጣም ደነገጠች። ቆይ ማለት እንዴት ነው? እንዴት ልታቂ ቻልሽ? ብላም ልዩ ጋር ነበር ያፈጠጠችው። ልዩ ምንም ማድረግ ስላልቻለች እውነቱን ነግራታለች። እናም ትክክለኛ እናቷ ራሷ ማርዳ እንደሆነችም ልዩ አክስቴ ነች ያለቻት ግን ደግሞ በስተት እንደሆነ ወይም ደግሞ ውሸቷን እንደሆነም ለሳቤላ ነገረቻት። ሳቤላም እናቷን በማግኘቷ በጣም ደስ ብሏትኝ ግን ደግሞ ማርዳ በጣም ደነገጠች ይህን ስትሰማ። ምክንያቱም ደግሞ እናቷ መሆኔን በፍጹም ማወቅ የለባትም፣ ልጄ መሳቀቅም የለባትም በማለት እኔ ነገ ጠዋት ብሞት እንኳን ልጄ መሰቀቅ የለባትም። ስለዚህ እኔን ሳታቀኝ በዘው ብቀር ይሻላል፣ አንድ ቀን እናቴ ትመጣልኛለች እያለች ብታስብ ይሻላታል እንጂ እኔ ስሞት እሷ ልቧ መሰበር የለበትም ብላም ወስና ነበር። ግን ደግሞ ያሰበችውና እንዲሁም ደግሞ የወሰነችው ነገር ሊሳካላት አልቻለም። ልዩ እውነቱን ነግራታለች። ስለዚህ ይህንን ስለነገረቻት ምንም ማድረግ አልቻለችም ነበረ። ሳቤላም ቆይ ግን እናቴ ማርዳ ለምንድን ነው እናቴ እንደሆነች ስላወቅኩኝ ደስ አላለሽም? ለምን አንቺ ቆይ የአንቺ ልጅ በመሆኔ ደስተኛ አይደለሽም ወይ ብላም ጠይቃታለች። ሳቤላም በጣም እያዘነችና እንዲሁም ደግሞ እየተከዘች ነበር ይህን ጥያቄ ጠየቀቻት። ማርዳም በጣም ደስ ነው የሚለኝ እንጂ ልጄ በመሆንሽ በጣም ደስተኛ ነኝ። እናም ልጄ መቼም በጣም ነው የምወድሽ ብላ አክፋት እያለቀሰች ትስማታለች። እና ታዲያ ለምንድን ነው እንድታገኝኝ ያልፈለግሽው? ደግሞስ ለምን ዋሸሽኝ? እሺ ለማንኛውም ይሁን በቃ አሁን በቃ ወደ ቤት እንሂድ፣ እኔ አባዬና ልዩ አንድ ላይ ሆነን እንኖራለን ብላም ትላለች። ይህንን በምትላት ሰዓት ማርዳም እሺ እንኖራለን ግን ደግሞ አሁን አይደለም ጊዜው ብላም ስትል ለምን በፍጹም ይህን ነገር ማድረግ አለብሽ ብላም ትላለች። ስለዚህ እኔና አባቴ ናቶችንም ማለት ነው ወይስ አባዬ የሆነ ነገር አስቀይሞሻል ብላም ስትላትኝ በፍጹም አባትሽም ሆነ አንቺን በጣም ነው የምወዳችሁ፣ እናም አብረን እንኖራለን ትላታለች። ግን ደግሞ ጊዜው አሁን አይደለም፣ እናም እኔን እንዳገኘሽኝም በፍጹም ለአብርሃም እንዳትነግሪው በማለት ማርዳም ትነግራታለች። እናም ለምንድን ነው ብላም ስትላትኝ በቃ እሱ ጊዜው ዛሬ አይደለም በማለት ለማንኛውም እንደምትወዳትና ሁሌም አብራት እንደምትሆን ነግራትኝ ከሳቤላ ጋርና ማርዳ ተለያዩ። ልዩና ሳቤላም ወደ ቤት ሲሄዱ ልዩም አብራ ነበረች። እናም ደግሞ ሳቤላ ከእንደገና ተመልሳ መታም ልዩ ባክሽን ቆይማ ለእናቴ የምነግራት ነገር አለ፣ መቅረት የማይችል ነገር ነው ብላም ተመልሳ ስትሄድ ስለዚህ ካሁን በኋላ ስንገናኝ ቤተክርስቲያን እንሄዳለን ብላም ነበረ ሳቤላ ለማርዳ ጥያቄ ያቀረበችላት። ማርዳም እሺ የኔ ልጅ ግን ለምን ብላም ጠይቃታለች። እናም ትልቁ አባቴን እናቴን ካገናኘኝ ወይም ደግሞ እናቴ ከመጣችልኝ ሻማ አበራላለሁ ብያለሁ፣ ስለዚህ ቤተክርስቲያን መሄድ ግድ ይለኛል ብላም ስትላትኝ እውነት የኔ ልጅ ለእኔ ብለሽ ተሳልሽልኝ በጣም ነው የማመሰግነው፣ በጣምም ነው የምወድሽ በማለት ማርዳ በጣም ደስ ይላታል። ልጇ ይሄን ያክል እንደምትወዳ ስታውቅ ይህ ደግሞ ለሷ በጣም ደስ ነበረላት። እናም በዚህ ጉዳይ ተስማምተው እሺ በቃ በማለት ይለያያሉ። ከተለያዩ በኋላ አብርሃምን በጣም ደስ ብሏትኝ ስላየ ምንድነው ብሎ ይላታል። እናም በአንድ ሰው አግኝቼ ብላም ትጠይቀዋል፣ ትነግረዋለች። ይህን በምትነግረው ሰዓት ቆይ ምን አይነት ሰው ነው እንዲህ ልጄን እያስደሰታት? እውነት አግኝቼ ማመስገን እፈልጋለሁ። እናም ልጄ ሳቤላ እባክሽን ንገሪኝ ማን ነው ብሎ ይጠይቃታል። ሳቤላም ደግሞ ልትናገራለችና ግን ደግሞ ማርዳ አሁን አይደለም ጊዜው፣ በፍጹም እንዳትናገሪ ለአብርሃም ብላለች ስላለቻት፣ ስለዚህ ይህን ነገር ደግሞ ከእንደገና ቆጠብ አድርጋ ለመተው ሞከረች። እናም ሳቤላ ይህንን ነገር መናገር አልፈለገችም ለአብርሃም
ቤላም መናገር አልፈለገችም። ከእንደገና አስቀይሳ የልዩን አክስት አግኝቻትኝ በጣም ነው ደስ ያለኝ ብላም ትለዋለች። አብርሃምም እንዴት ነው ቆይ ልዩ ደግሞ ከዚህም በፊት አክስትሽን አምጪና አስታወቂ ሲላትም ክፍለ አገር ሄዳለች ዛሬ ብላም ነግረዋለች። ስለዚህ እቺ ልዩ ማለት እየዋሸች ነው። አሁንም ቆይ ግን ምን እያደረገች ነው በማለት በጣም ተናዶና ተበሳይቶ ቆይ ለምንድን ነው የምትደብቀኝ ብሎም በጣም ይናደድባታል። እናም ደግሞ ልዩ ብዙን ጊዜ ይሄን ነገር የምትዋሸው ደግሞ ትክክለኛ ሳቤላ ወይም ደግሞ ማርዳ መምጣቷን በፍጹም አብርሃም እንዲያውቅ አልፈለገችም ነበር። ስለዚህ በዚህ ጉዳይ ደግሞ አብርሃም ግራ ተጋባ። ቆይ ልዩ ለምንድነው ድብቅ የሆነችው? ለምንድነውስ እየደበቀችኝ ያለችው? በማለት በጣም ተናደደም። ይህንን ሲናደድም ግን ደግሞ አሁን ላይ ደግሞ ሌላ ከባድ ጦርነት ጀምረዋል። ሙልጭ ቤት ድረስ ሲመጣ አብርሃምም ከዚህም በፊት በተደጋጋሚ እየመጣና እንዲሁም ደግሞ ልዩን ፈልጎ እየመጣ ያለ ልዩ አይኗን ለማየትም በአጥር እየተንጠላጠለ ሲያያትኝ አንድ ቀን አብርሃም እነሱን አይቷቸው ነበረ። እናም ሌባ ናቸው ብሎ ብዙ ነገር ስላደረገ እዚህ አንተ ቆይ ሌባ ምን ልሰራ መጣ ብሎም ይለዋል። ሙልጭ ልዩን ለማግኘት ነበር። ልዩ ርቀዋለች። ስለዚህ ልዩ ቆይ ግን ለምንድነው እንደዚህ ተቀያየረችብኝ ብሎ በጣም አዝኖ ልዩን ሊያናግር ነበር የሄደው። ግን ደግሞ ሙልጭ ደግሞ እየደረሰበት ከባድ ችግር ነው። እናም አብርሃም አንተ ሌባ ምን ትሰራለህ እዚህ ብሎም ይላታል። እባክሽ ወደዛ እኔ ሌባ አይደለሁም ብሎም ይላል። ይህንን ሲልም ደግሞ ልዩ ሙልጭን ጥርግርግ አርጋ ሰድበውና ስለዚህ ተወይም በቃ ካሁን በኋላ ብላም ትለዋለች። ይህንን ስላለችው ሙልጭን በጣም ተናዶ ስለዚህ ወስኜ ልዩ መተው አለብኝ በቃ ለምን እንደዚህ ትለኛለች በማለት በጣም ተናዶና ተበሳጭቶም ይሄዳል። ይህንንም እንዳረገ ግን ደግሞ ምንም እንኳን ተስፋ ሊቆርጥ አልቻለም ነበረ። እናም በስተመጨረሻም ግን ደግሞ እሺ ብሎም አብርሃምና እንዲሁም ደግሞ ሙልጭ ይያዛሉ። አብርሃም እባክህን ተው በቃ እሱ ሌባ አይደለም ብላ ልዩም ትይዘዋለች። ይኸውልህ እኔ ሌባ አይደለሁም ይልቃውስ አንተ አብርሃም ሳትሆን እንዲሁም በግ ነህ። ከቤትህ ምን አይነት ድራማ እየተሰራብህ ያቺ ሚስት ተብያዋና ወንድም ተብያው አታውቅም አይደለ? ስለዚህ ዘር በለው ደዛ ብሎ ሙልጭም በጣም ተናዶ አብርሃም ይናገረዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሳቤላ ቀጣይ ክፍል እያላችሁ መጥቻለሁ። ሁላችሁም እየገባችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ገና ዛሬን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ? ሳቤላ አሁን ላይ እናቷን አግኝታ ያለች ትክክለኛ እናቷ ማርዳ እንደሆነች እና እንዲሁም ደግሞ እስከ ዛሬ የልዩ አክስት ነኝ እያለች ልጄ እያለች ስትስማትና ፍቅር ስትሰጣት የነበረችው እውነትም ትክክለኛ እናቷ መሆኗንም አረጋገጠች። ይህን ደግሞ ለአብርሃም ነገረችው። አብርሃም በጣም ደነገጠ። እናም ይህንን ነገር ደግሞ አብርሃም እንዲያውቅ